መንፈቁ ለአሳር መንፈቁ ለትርሲት 6 ወር ለደስታ 6 ወር ለመከራ የሰው ልጅ 120 ዓመት ተሰጥቶት 60ው ለመከራ 60ው ለደስታ አቤት የእግዚአብሔር ቸርነት አያልቅምና አሁን ልመርቃችሁ ነው ታውቃላችሁ አይደለ አቤት ብርሃኑ ያውቀዋል ስሙ ሞላ አዛበ ሞላ ልዑል እግዚአብሔር አባዜ ኩሉ ዓለም ዘርፍ ይኸውልሽ መንፈቁ ለአሳር መንፈቁ ለትርፊት ግማሹ መከራ ግማሹ ደስታ የሰው ልጅ በዚህ ምድር ላይ ሲኖር ግማሹ መከራ ግማሹ ደስታ ነው አቤት ለዚህ ነው እመቤታችን ቅድስት ድንግል ማርያም 64 ዓመት ስትቀመጥ አንድ ቀን ደስታ አላገኘችም የሰው ልጅ ግን ግማሹን ደስታ ግማሹን ተስፋ አግኝቷልና እግዚአብሔር ይስጥልኝ ሞላ እግዚአብሔር ይስጥህ ዘርፌ እግዚአብሔር ይስጥሽ ልጅ ውጣልሽ ልጆችሽ ይባረኩ የአብርሃም የሳራ ጋብቻ ያድርጋላችሁ የርብቃ የይስሐቅ ጋብቻ ያድርግላችሁ አቤት ደስ ሲል ምን ዋጋ አለው ለዚህ ምድር ስለዚህ እናንተ በዚህ ምድር ላይ እድለኛ ናችሁ በእውነት የተባረካችሁ ገጠር የተወለደ ያለ ማሽላ የማሽላ ዘር እስከ አገዳው ቸር ይባላል አገዳ ማሽላ የሚገርማችሁ ጥንቅሽት የምትባል የምትጣፍጥ ጥንቅሽት አለች ትጣፍጣለች አይደለ ማሽላዋ ትጣፍጣለች ጥብሷ ትጣፍጣለች አቤት የማሽላ ዘር እስከ አገዳው ዘር ይባላል ሞላ ልዑል የሚገርማችሁ የሞላ ልዑል አገር ምንድነው የፍየል ሙክት ማር ማሽላ ንብ የሚያመርት ሀገር ጤፍ የሚያመርት ሀገር መቄት ወረዳ ቆላ መቄት ይባላል የማሽላ ዘር እስከ አገዳው ቸር የተባለው ለዚህ ነው ዘርፌ መሃል ጋይንት እኔ ዘር አልፈ አለይም ኢትዮጵያዊ በሙሉ ታምራላችሁ አማራው ኦሮሞው ከምባታው ሀዲያው ሶማሌው ምን ልዩነት አለን እምናምር ኢትዮጵያዊ ደማችን አንድ ነው ስለዚህ ኢትዮጵያዊ ሁሉ ብሩክ ነንና እግዚአብሔር ይባርካችሁ የአብርሃም የሳራ ጋብቻ ያድርግላችሁ ብሩኩን ጸጋዛብ ብሩኩን እግዚአብሔር ይስጥክ ተንበርክኬ እግዚአብሔር እግዚአብሔር ይስጥሽ ዘርሽ ይባረክ ዘራችሁ ይባረክ ብሩኩኑ ወራቡል ሰኔ ያዘ እያንዳንዱ 12 ወር ሰኔ ነሰነሰውን ሐምሌ ያበቀለውን ነሐሴ ነሰነሰውን መስከረም ያበበውን ጥቅምት ያበበውን ህዳር የደረደረውን ታኅሳስ ያሰሰውን ጥር የጠረጠረውን የካቲት የከተተውን መጋቢት የመገበውን ሚያዝያ የመዘመዘውን ግንቦት የመገበውን ሚያዝያ የመዘመዘውን ይስጣችሁ ብሩኩኑ ሁላችሁ ብሩኩኑ ደስ ብሎኛል ወራቡል ዛሬ እስከ ልጃችን ሰው አባቱን ሞቅ አድርጎም አይናገርም ልጁ አባት ልጁ ሞቅ አድርጎም አይናገርም ስለዚህ እግዚአብሔር ስም ለቁም ነገር በቃ ለቁም ነገር ያውቃችሁ ወልዳችሁ ለመሳም ያውቃችሁ እግዚአብሔርን የምታመሰግኑ ቤተሰብ የምትረዱ ሀገራችሁን የምታገለግሉ ልጆች እግዚአብሔር ይስጥልን የተሳተፋችሁ ሁሉ ስህተቶች ይኖራሉ በስራ መሀል ይቅርታ ከፍተኛ ይቅርታ
እግዚአብሔር ይስጥልኝ። በዚህ ሁሉ የተሳተፋችሁ የተራዳችሁ በሙሉ እግዚአብሔር ይስጣችሁ። ሙሽሮቹን እግዚአብሔር ይስጥልን፣ በፍሬ ያድርግልን፣ ሀገራቸውን ይጠብቅ፣ እናት አባት የሚጠብቅ እንግዲህ የሆነች ተዋራ ሲደርስ በጣም ደስ ብሎናል። በጣም ነው ደስ ያለኝ በራሴ በጣም ነው ደስ ብሎናል። የእናንተ ሙሉ ድማም ሁሉ እንደው ደስ ስላለኝ ደስታዬ ከመጠን ያለፈ ስለሆነ እግዚአብሔር ይስጥልን፣ ተባረኩ። እነሱንም ያሳድግልን፣ ለፍሬ ይበልልን። እግዚአብሔር ይስጣችሁ፣ ተባረኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። ከዛም በመቀጠል ሙሽሮች ልጆቻችን እንኳን ለዚህች ዕለትና ሰዓት በሰላም በደስታ አደረሳቸው አደረሰን። በእውነት የሙሽሮች እናት አባት እነ ሊቀ መዘምራን ሞላ እናታችንም እዚህም የተባበራችሁ በጉልበት በሀሳብ ሁሉን ነገር ጎረቤት ታላላቅ አባቶች አሉ። ትናንትና የታዘብኩት አንድ ሁለት ሽማግሌዎች አሉ እዚህ እጅግ በጣም በውስጤ እንደ አባትም እንደ ልጅም እንደ ወንድምም ሁኜ በጣም እናት አባቶችም አሉ፣ ትልቅ እናቶች ትልቅ አባቶች አሉ። እጅግ በጣም እንደ አንድ አባት እንደ አንድ ሰው እንደ አንድ ሰው ብዙ ሲሆኑ እንደ አንድ ሲሆኑ እንደ ብዙ በመሆን ይህንን ብቻውን ባለቤት ቢያቀርብ ጎረቤት ካልተባበረ ጎረቤት ወጡን እንጀራውን ሽንኩርቱን ጎመኑን ካላለ ከባድ ነው። ስለዚህ ለሰው ሰው ምንድነው መድኃኒቱ ነው ማለት ነው። ስለዚህ በየቤታቸው ሰላም፣ ደስታ፣ ፍቅር ይድረሳቸው እንላለን። ወደዛ ሲመለስ እንግዲህ ወደ ልጆቻችን እንግዲህ አባታችን ተናግረዋል። ልጅ ጠበቅ ተደርጎ አይመረቅም፣ ሸብ አድርጎ ነው የሚተው እና ልጆቻችን እነሆ ዛሬ በዛሬው ዕለት የአብርሃምን የሳራን ጋብቻ ፈጽመዋልና እንደ አብርሃም የተባረከ ልጅ ወልደው ይስሐቅ የሚባለው ሞሪያ ተራራ ለእግዚአብሔር አንድያ ልጁን ነው ለመስዋዕት እንዳቀረበ ከልጅ አምላኬ ይበልጥብኛል በማለት እሱ ነው የሰጣኝ ለእሱ ነው የማቀርብ በማለት ያን ሁላ ፈተና ሳይበገር ያን ለእግዚአብሔር እሺ ብሎ በመታዘዙ እነሱም ደግሞ እንደ ይስሐቅ ያለ ልጅ የሚታዘዝ ለአባቱ የሚታዘዝ ለእናቱ የሚታዘዝ ፈጣሪውን የሚፈራ ፍሬ እንዲሰጣቸው አምላከ ቅዱሳን መልካም ፈቃድ ይሁንልን። ልጆቻችን ተባረኩ፣ ውለዱ፣ ከበዱ። ከእናንተ የሚወጡት ከእናንተ ወገን የሚወጡ ፍሬዎች ፈጣሪያቸውን የሚፈሩ ወገናቸውን የሚያገለግሉ ያድርግልን። ዛሬ ጋብቻችሁ በክብር ተፈጽሟል። ለዘር ብቁ እንላለን ጎንበስ ብለን። የዚህ ሁላ የአባቶች የእናቶች የእህቶች ወንድሞች ምርቃት በላያችሁ ላይ ይደር። እግዚአብሔር ይስጥልን። እግዚአብሔር አምላክ በእውነት እኔ እንኳን ቃላት የለኝም። እጅግ በጣም ደግሜ ደጋግሜ ሊቀ መዘምር ሞላን የሙሽራውን አባት አንድ ጊዜ በእልልታና በጭብጨባ ወጣ መሰግኑ ደስ ይለኛል። አሁን ደግሞ ስለ እናታችን ብላችሁ አንድ ጭብጨባ ወጣችሁ ወጪ ስለ ባለቤታቸው ከዛም ቀጥሎ ደግሞ ስለ ሙሽሮቹ ብላችሁ ሞቅ ደመቅ ያለ ስለልጆቻችን ከዛም ቀጥሎ እንግዲህ በእውነት ስለ ሙሽራዋ እናት አንድ ጭብጨባ ወጣችሁ ደስ ይለኛል። ምክንያቱም የሰው ልጅ በእውነት ይደክማል፣ ይወጣል፣ ይወርዳል። እግዚአብሔር ሰው ሲያስብ እግዚአብሔር ሲጨመርበት ለፍጻሜ ይበቃል። ስለዚህ ሁላችንም በተለይ ይህ መልእክት ለወጣቶች
ለእናት ለአባታችሁ ጥሩ ሆናችሁ እንድትታዘዙ እንደ ልጃችን እንደ ጸጋዛብ እንደ ልጃችን እንደ ሳባ ፍስሐ እንደ ጸጋዛብ ሞላ እንደዚህ ለልጆች ለእናቶቻችሁ ለወንድሞቻችሁ ለእህቶቻችሁ ለአባቶቻችሁ መታዘዝ ነው። እነሱ የእናት የአባት ትእዛዝ ቢያከብሩ የታባ በዚህ ደርስ ይባል እሺ አባዬ ስላለ የእናት የአባቱ ምርቃት ስለደረሰው እዚህ ደረጃ ደርሷል። የባለቤቱም የአሁኗ ሙሽራዋ የነገዋ ባለቤቱ የአሁኗ ሙሽራዋ እንደዚያው በእኛም በእኔም በአባቷ በእናቷም የታመሸች የትዋልሽ የትቆየሽ ብለን በጥሩ ስነ ምግባር ተኮትኩታ ስላደገች ለዚህ ክብር በቅታለች። ይህ ሁሉ ምንድነው? የቤተሰብ ክትትል ያስፈልጋል። የእግዚአብሔር ተራዳይነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ኃያልነት እንዳለ እንደተጠበቀ ሆኖ ከእግዚአብሔር በታች እናት አባት ሁለተኛ እግዚአብሔር ነው። እናት አባት ለልጆች ሁለተኛ እግዚአብሔር ናቸው ብዬ ነው የምወስደው። ስለዚህ ወጣቶች ይህን መልእክት ማስተላለፍ ለወጣቶች ነው። ስለዚህ ከጓደኞቻችሁ ሁለቱም ወጣቶች ናቸው። ከሙሽራ ሳባ ከሙሽራው ጸጋዛብ ብዙ የምትማሩት እውቀት አለ ብዬ አምናለሁ እና እግዚአብሔር ይስጥልን። በድጋሚ እግዚአብሔር ያክብርልን። ይማረን፣ ይሳለን፣ ይቀበለን፣ ይትማጸነን። በሰላም እንደዋለ በሰላም እንዲያሳድረን ወገኑን የተራደውን ሁሉ በየቤቱ ሰላም ፍቅር ይቆያችሁ። ለብርሃነ ፋሲካው እንዳደረሰን ትንሣኤው እንዳደረሰን ደግሞ ለብርሃነ ዕርገቱ በሰላም በፍቅር እንዲያደርሰን ሰላም እንደዋለ በሰላም እንዲያሳድረን። አባታችን ሆይ ማለት ስሙን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽና የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነውና ጸጋን የተመላሽ ክብርት ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ኃጢአታችንን ሁሉ ታስርልን ለዘላለሙ አሜን። እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቅ ሊቀ ካህናት ወደ መሳሴ አበሳ ወመቀሬ ንስሐ በዛይመር መንፈስ ቅዱስ ይስራኤልክሙ ኃጢአተ ገበርክሙ ንስክሙ አበዊ የካህናት ወአዊ ዲያቆናት አግብር ታቤተ እግዚአብሔር በበስሙክሙ በበስምክን ኩኑ ፍትዋነ ወንጹሐነ የረሰይን የረሰይክሙ ድለዋለነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ባለፈው ይቅር እንዲለን በሚመጣው እንዲጠብቀን ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ ኦ ተካፌ ንስሐ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እያወቅን በድፍረት ሳናውቅ በስተት ከልጅነት እውቀት መንፈስ ቅዱስ ያወቀውን ሰይጣን የሸመቀውን ማይሰራ ኃጢአት እግዚአብሔር ይፍታ። በየሰማችሁ ከማይሰራ ኃጢአት የተፈታችሁ ንጹሐን ቅዱሳን ክቡራን ሁኑልን። እግዚአብሔር ያክብርልን። በሰላም እደሩ። እንግዲህ ወደ ፕሮግራም መሪ ወስዳችኋለሁ። በእኔ በኩል ጨርሻለሁ። እግዚአብሔር ያክብርልን።